አሜን። ሁለተኛ ቆሮንቶስ ምዕራፍ 3 ላይ መነሻ ሐሳባችን እናደርግና ስለ ጌታችን ስለ ኢየሱስ ክርስቶስ ሃሌሉያ ክብር ለእግዚአብሔር ይሁን። ጳውሎስ አንድ ነገር የገባው ነገር ስላለ እንደዚህ አለ። ለቆሮንቶስ ሰዎች ነው የጻፈው። ሁለተኛ ቆሮንቶስ ምዕራፍ 3 ላይ እንደገና ራሳችንን እናመሰግን እንጀምራለንን? የጥያቄ ምልክት። ወይንስ እንደ ሌሎች ለእናንተ ወይም ከእናንተ የተጻፈ የምስጋና ደብዳቤ ያስፈልገን ይሆንን? እናንተ እኮ ሰው ሁሉ የሚያውቃችሁና የሚያነባችሁ በልባችን ላይ የተጻፋችሁ ደብዳቤዎች ናችሁ። እናንተ በቀለም ሳይሆን በሕያው እግዚአብሔር መንፈስ በድንጋይ ጽላት ላይ ሳይሆን በሰው ልብ ጽላት ላይ የተጻፋችሁ ለእኛ የተገለገላችሁ የክርስቶስ ግልጽ ደብዳቤዎች ናችሁ ይልና ሐዋርያው ጳውሎስ ቆሮንቶስ ቤተ ክርስቲያን እንደመሰረተ እናውቃለን። መልእክት እየጻፈላቸው ነው። ለምእመኑ ላስተማራቸው፣ አቅጣጫ ላስያዛቸው እንግዲህ ታውቃላችሁ እያለ ነው። እናንተ እኮ በእኛ ልብ ላይ የተጻፋችሁ የክርስቶስ ግልጽ ደብዳቤዎች ናችሁ። ምስጋና ደግሞ እንደ ሌሎቹ ራሳችንን ልናመሰግን እንጀምራለን ወይስ ደግሞ እንደ ሌሎቹ ደግሞ ለእናንተ ወይም ከእናንተ የተጻፈ የምስጋና ደብዳቤ ያስፈልገን ይሆንን? ማለት በቃ በጣም ጳውሎስ እናመሰግንሃለን ስላደረክልን ነገር ምናምን ብላችሁ እንድትሉኝ እሱንም አይደለም እፈልገው አለ። ከዛ ወረድ ብሎ ምን ይላል? ቁጥር 4 ላይ በክርስቶስ በኩል በእግዚአብሔር ላይ ያለን እምነት ይህን የመሰለ ነው። ብቃታችን ይላል ቁጥር 5 ላይ ያያችሁት ከእግዚአብሔር ነው እንጂ በራሳችን ብቃት ከእኛ ነው የምንለው አንዳች ነገር የለንም። እስቲ ብቃቴ ክርስቶስ ነው በሉ። የማደርገውን ነገር ሁሉ ሳደርግ በሉ። የማደርገው እሱ በሰጠኝ ኃይልና ጸጋ ነው በሉ። እሱ የኔ ብቃት ነው በሉ። ጳውሎስ አንድ ነገር ገባው። እናንተ የክርስቶስ ግልጽ ደብዳቤዎች ናችሁ። መልእክት ይዘን ወደ እናንተ መተናል። ግን በጣም አንድ ነገር እርግጠኛ ሁኑ። እኛ ላይ የምታዩትን ነገር ሁሉ አይታችሁ ግራ እንዳትጋቡ። ወይም ደግሞ ሐዋርያት ሥራ ላይ አይታችኋል። ከሌላ ዓለም የመጡ ሰዎች አድርገው መላእክት ናቸው፣ እነዚህ ከሰው የተለዩ ናቸው፣ ሌላ ዝርያ ናቸው ብሎ ሊሰውላቸው ምን ብለዋል? መጥተዋል። ጳውሎስ በሄደበት በአገልግሎት ዘመኑ ሁሉ የእግዚአብሔር ክብር በላዩ ላይ ሲገለጽ ስለነበረ ሰዎች እንደሌላ ይቆጥሩት ነበረ እና መጥቶ ለመሰረታት ቤተ ክርስቲያን ላስተማራቸው ምን አላቸው? ስሙ፣ አሁን የምታዩትን ነገር ሁሉ ስናደርግ የኛ ብቃት አይደለም። ብቃታችን ማን ነው አለ? ኢየሱስ ክርስቶስ ነው። ወይም ብቃታችን ከእግዚአብሔር ነው እንጂ በራሳችን ብቃት ነው የምንለው አንዳች ነገር የለም። ተከታተሉኝ። ከዛ እንዲህ ይላል። በዚህኛው ትርጉም ላንብበው። በመደበኛው ሁለተኛ ቆሮንቶስ ምዕራፍ 3 ከቁጥር 5 ጀምሮ ማለት ነው። እርሱም ይላል ቁጥር 6 ላይ በፊደል ላይ ሳይሆን በመንፈስ ላይ የተመሰረተውን የአዲስ ኪዳን አገልጋዮች እንድንሆን ብቆች አደረገን። ምክንያቱም ፊደል ይገላል፣ መንፈስ ግን ሕይወትን ይሰጣል። ፊደል ይገላል የሚለው የምኑን ነው? ፊደል ይገላል የሚለው የምኑ ነው? ብሉይ ኪዳንን። የብሉይ ኪዳን አገልግሎት ምንድን ነው ያላቸው ነው? ገዳይ ነው። አሁን ግን አዲስ ኪዳን ላይ ስላለን መንፈስ ቅዱስ ከኛ ጋር ስላለ የአሁኑ አገልግሎት ሕይወትን ምን የሚል ነው አለ? የሚሰጥ ነው። ከዛ ወረድ ብሎ ያብራረዋል። እንግዲህ ይላል እስራኤላውያን ከፊቱ ክብር የተነሳ የሙሴን ፊት ትኩር ብለው ማየት እስኪሳናቸው ድረስ ያ ከጊዜ በኋላ የሚያልፈውና በድንጋይ ላይ በፊደል የተቀረጸው የሞት አገልግሎት በክብር ከመጣ ምን ለየው? ስሙ ትዝ ይላቸዋል። ሙሴ እግዚአብሔርን ተገናኝቶት ሲወርድ እስራኤላውያን ሙሴ በእግዚአብሔር ፊት ቁጭ ብሎ ሲያወራ ስለነበረ ከእግዚአብሔር ጋር ሲነጋገር ስለነበረ 40 ቀንና
40 ሌሊት ሲወርድ እስራኤላውያን ሙሴ ፊት ላይ ምን አዩ? ክብር አዩ። ከዛ እስራኤላውያን ማየት ስለከበዳቸው ሙሴ ህዝቡን የሚገናኘው ምን ሸፍኖ ነው? ቬል አድርጎ ፊቱን ሸፍኖ ነው ምን የሚለው የሚያወራቸው። ምክንያቱም ህዝቡም ያን ክብር ማየት ምን አላለም? መንፈሳዊ ነገር ነው የሚነግረን አሁን ጳውሎስ። ህዝቡን ማየት አልቻለም እንደዚህ ብሎ። ከዛ ሙሴ ሸፍኖ ህዝቡን ምን ይል ነበረ? ያናግር ነበረ። ያ አገልግሎት አለ፣ ያ የሚያልፍ ምን ኪዳን፣ ያ የሞት አገልግሎቱ የብሉይ ኪዳን አገልግሎት የምንድን ነው አለ? እዩት፣ የሞት አገልግሎት ነው። ምክንያቱም ምህረት የሚባል ብሉይ ኪዳን ላይ የለም አይደል? የገደለ ምን ይላል? ይገደላል። አይን ስለ አይን፣ ጥርስ ስለ ጥርስ ነው። እናትና አባቱን የማያከብር ህፃን ከሆነ ወደ ከተማ አውጡትና ወግረው፣ ስንቱ ተወግረው ነበር የሚሞተውን ማለት የሞት አገልግሎት ነው። ፍርዱ ወዲያው ነው። ጳውሎስ ምን አለ? በሉ እንግዲህ ተመልከቱት፣ ያ የሞት አገልግሎት፣ ያ የሚያልፍ አገልግሎት፣ ያ ያረጀለት አገልግሎት እንኳን ምን ነበረው እያለ ነው? ክብር ነበረው። ህዝቡ ደግሞ ማን ላይ ነበር የሚያዩት? ሙሴ ላይ። ያ አገልግሎት፣ ያ የብሉይ ኪዳን አገልግሎት የእግዚአብሔር ክብር ወይንም የእግዚአብሔር መገኛው በተመረጡ ሰዎች ላይ ብቻ ነው ምን የሚለው የሚገኘው። ለምሳሌ እግዚአብሔር ሙሴን ህዝቡን ከግብፅ እንዲያወጣ ምን ብሎታል? መርጦታል። ወንድሙን አሮንንም እንደዚሁ ምን አለው? መረጠው። ሌሎችንም ደግሞ ከሙሴ በኋላ መጥቶ እግዚአብሔር ያይና ለብቻው ማን ይመርጣል? ንጉሥ ይለያል። ለብቻው ደግሞ ነቢያትን ይለያል። በብሉይ ኪዳን ጊዜ የነበሩት እነማን ናቸው? ካህናት፣ ነቢያትና ንጉሥ። ህዝቡ በዚህ በሶስት ኦፊስ ብቻ ነው ምን የሚለው የሚተዳደረው። ሌላው ህዝብ እግዚአብሔርን መገናኘትም እግዚአብሔርን ማናገር ምን አይልም አይችልም። በእግዚአብሔርና በእነሱ መካከል ጣልቃ የሚገባ መካከለኛ ያስፈልግ ነበር። ካህኑ መግባት አለበት ወይስ ነቢዩ መግባት አለበት? ካልሆነ ማን ነው የሚገባው? ንጉሱ። የንጉሱ አገልግሎት ለብቻ ነው። ንጉስ ህዝቡን ማስተዳደር ነው። ንጉስ መስዋዕት ማቅረብ አይችልም። የሳኦል በእግዚአብሔር ፊት የተናቀበት ትልቁ እና እግዚአብሔር ንግስናውን የናቀበት ሳኦል ከዳዊት የተለየ በደል ስለሰራ አይደለም። ምኑን አልጠበቀም? የተሰጠው ቦታ ምንድን ነው? ንጉስ ነው። እሱ መስዋዕት ማቅረብ አይችልም። የማን ስራ ነው? የካህናት ስራ ነው። ትዝ ይላችኋል። ሳሙኤል ጠብቀኝ ነው ያለው። ሳሙኤል ነው የሚያቀርበው። ለምን አቀረብክ ሲለው አይ ቆየህና እኔ ምን አደረኩት? በቃ አይሆንም፣ ቦታው ላይ እንዲቀመጥ ነው። ዳዊትን ስናይ ደግሞ ዳዊት ምንድን ነው? ነብይ ነው። ደግሞ ሌላስ? ንጉስም ነው። ዳዊት የካህናትን አገልግሎት ምን ይል ነበረ? ያገለግል ነበረ። ኤፍዱን ለብሶ ይጸልይ ነበረ። ትንቢት ይናገር ነበረ ዳዊት። የዳዊትን መዝሙር ስናይ እንዳለ ከማን የወጣ ነው? ከዳዊት። ዘማሪ ነው ዳዊት። እግዚአብሔር መካከለኛ በሆኑ ሰዎች ነው የሚገናኛቸው። ስለዚህ ህዝቡ የእግዚአብሔር ጥማት አለበት። እግዚአብሔርን ሲፈልግ የት ነው የሚመጣው? የግድ ቤተ መቅደስ ይመጣል። ከካህናት ቃል ይቀበልና ይሄዳል። ከዛ እግዚአብሔር ህዝቡን አቅጣጫ ያሳያቸዋል። ወይ ከሙሴ ነው የሚሰሙት በብሉይ ኪዳን ምድረ በዳ በነበሩበት ሰዓት። እስራኤልም ከገቡ በኋላ የሚመጡት የት ነው? ኢየሩሳሌም ይሰበሰባሉ። ከካህናቱ ነው ምን የሚሰሙት? በደልና ኃጢአቱንም የሚናገረው ለማን ነው? ለካህኑ ሄዶ በደሉን ኃጢአቱን ይናገራል። ከዛ ካህኑ መስዋዕት ምን ይላል? ያቀርባል፣ ያዘዋል። በል እንግዲህ ዋኖስ እንደዚህ አይነት ነገር ይዘና ይሏል። በህጉ መሰረት ያያሉ የተመረጠውን የተባሉትን ይዘው መምጣትና ለመምጣታቸው። ከዛ ካህናቱ ከሰውየው ተቀብሎ ምን ያደርጋል? መስዋዕት ያቀርብና የሰውየውን ኃጢአት እንዲስተሰረይለት ያደርጋል። ሊቀ ካህኑ ደግሞ በዓመት አንድ ጊዜ፣ ብዙ ካህናትን ያለው ሊቀ ካህኑ ደግሞ በዓመት አንድ ጊዜ የእስራኤልን ህዝብ ምን ኃጢአት ልብ በሉ። እስራኤላውያን ወደ ሰለሞን ቤተ መቅደስ በሚሄዱበት ሰዓት ሁሉንም ሰዎች ሊቀ ካህኑ ምን አይላቸው? አያገኛቸው። እነማን ነው የሚያገኛቸው? ካህናቱ። ሊቀ ካህኑ መቼ ነው የሚገለጠው? ሊቀ ካህኑ በዓመት አንዴ። የምኑን ህዝብ?
የእስራኤልን ሕዝብ የሕዝቡን ሁሉ ኃጢአት ለማስተሰረይ በእግዚአብሔር ፊት ምን ይላል? ይቀር። ግን ዕለት ዕለት ግን ተግባራቸውን ማን ነው የሚያካሂዱት? ካህናቱ ያካሂዱ ነበር። የሕዝቡን ኃጢአት እየሰሙ መስዋዕት ያቀርባሉ። ይሄ አገልግሎት አለ የምን አገልግሎት ነው? የሞት አገልግሎት ነው። ኩነኔ ያለበት አገልግሎት ነው። ምህረት የለበትም። ሕይወት የሚሰጥ አይደለም፣ የሚገድል ነው። ከዛ ወረድ ይልና ጳውሎስ ታዲያ ይላል ቁጥር 8 የመንፈስ አገልግሎት እንዴት ከዚህ የላቀ ክብር አይኖረውም? ሰዎችን የሚኮንነው አገልግሎት የአገልግሎት ምንድን ነው? ያ የብሉይ ኪዳን አገልግሎት እስቲ ኮንናል በሉ። ኮናኝ ነው በሉ። ገዳይ ነው በሉ። ሰዎችን የሚገድል ነው። የሞት አገልግሎት ነው። በክብር ነው የመጣው አለ ለጊዜው። ታዲያ የመንፈስ አገልግሎት እንዴት ከዚህ የላቀ ክብር አይኖረውም ካለ በኋላ ሰዎችን የሚኮንነው አገልግሎት የከበረ ከሆነ የሚያጸድቀው አገልግሎት የቱን ያክል ሊበልጥ ክብር ይሆናል ወይ? የቱን ያክል ምን ያክል ክብር እንደሚገባው እውቁ። ያ እንኳን አገልግሎት ምን ያለ ነው? እየገደለና እየኮነነ የከበረ ነው ተብሏል። ይሄ ደግሞ ሰዎችን ምን እያለ እየገደለ አይደለም፣ ሕይወት እየሰጠና እያጸደቀ ነው። ይሄኛው አገልግሎት ሕይወት ይሰጣል። ደግሞ ምን ይላል? እስቲ ሕይወቴ ክርስቶስ ነው በሉ። ጽድቄ ክርስቶስ ነው በሉ። ብቃቴ ክርስቶስ ነው በሉ። አጽድቆኛል በሉ። ተቀብሎኛል በሉ። ሕይወትን ሰጥቶኛል በሉ። ይሄኛው አገልግሎት አለ ያጸድቃል፣ ያከብራል፣ ሕይወትን ይሰጣል አለ ይሄኛው አገልግሎት። ከዛ ምን ይለዋል? ከዚህ በፊት ክቡር የነበረው የላቀ ክብር ካለው ጋር ሲወዳደር ክብር የሌለው ሆኗል። ከዚህ በፊት የነበረው ማን ነው? ያ የነ ሙሴ የሞት አገልግሎትና የኩነኔ አገልግሎት አንድ ወቅት ላይ ተወዳጅ ሆኖ ብዙ ሰዎች እየተከተሉ ተቀብለውት እያለ ከሱ የሚበልጥ ክብር ያለው የሚገድል ሳይሆን የሚያጸድቅ፣ የሚኮንን ሳይሆን የሚያበረታ፣ ሕይወትን የሚነጥቅ ሳይሆን ሕይወትን የሚሰጥ አገልግሎት ሲገለጥ ያኛው ምን ሆነ አለ? ከንቱ ሆነ፣ ጠፋ። ሰዎች ሁሉ ሲወዳደር የማይጠቅም ክብር የሌለው ሆነ። የሚያልፈው ያን ያክል ክብር ከነበረው የሚያልፍ ነው፣ ለጊዜው ነው የመጣው። ያን ያክል ክብር ኖሮት ብዙዎች ከተከተሉት፣ ክብር ኖሮት ብዙዎች ከተቀበሉት ጸንቶ የሚኖረው እንዴት የላቀ ክብር አይኖረውም? እስቲ እኔ የተቀበልኩት ጽድቅ በሉ፣ የሚለወጥ አይደለም በሉ፣ ለዘላለም በሉ፣ ጸንቶ የሚኖር የእግዚአብሔር ጽድቅ ነው በሉት። የተቀበልኩት ቅድስና በሉ፣ የሚቀያየር አይደለም በሉ፣ ለዘላለም ጸንቶ የሚኖር የእግዚአብሔር የራሱ ቅድስና ነው በሉ። አሁን ሐዋርያው ጳውሎስ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 ከ28 ጀምሮ ለቆሮንቶስ ሰዎች ሲናገር እንዲህ አለ። የሚመካ ቢኖር በእግዚአብሔር ይመካ፣ ትምክታችን ከኛ አይደለም። ስሙ አለ እሱ ማ ክርስቶስ፣ ብቃታችን የምንለው አቅማችን የምንለው ክርስቶስ እርሱ ከእግዚአብሔር ዘንድ የኛ ምናችን ሆኗል? ጽድቃችን ሆኗል አለ። እዚህ ላይ መጥቶ ምንድን ነው ቢለው? የሚያጸድቀው አገልግሎት እና ሕይወትን የሚሰጥ አገልግሎት ነው የተቀበልነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 እና 31 ላይ እርሱ ይለዋል ክርስቶስ ከእግዚአብሔር ዘንድ ለእኛ፣ እስቲ ክርስቶስ በሉ፣ ከእግዚአብሔር ዘንድ ለእኔ በሉ፣ ጽድቄ ነው፣ ቅድስናዬ ነው፣ ጥበቤ ነው በሉ። ከእግዚአብሔር ዘንድ እሱ ለእኔ ምኔ ነው? ጽድቄ ነው። እሱ ከእግዚአብሔር ዘንድ ለእኔ የተላከ ስለሆነ ምኔ ነው? ቅድስናዬ ነው። እሱ ከእግዚአብሔር ዘንድ ለእኔ የተላከ ስለሆነ እሱ ለእኔ ምኔ ነው? ጥበቤ ነው። ስለዚህ አሁን ስለ ቅድስና ሳወራ ብቃቴ ማን ነው እያልኩ ነው። እኔ አይደለም፣ ክርስቶስ የእኔ ምንድን ነው? ብቃት። የምን ብቃት? የቅድስና ብቃቴ ማን ነው? ክርስቶስ ነው። የጽድቄ ብቃት ማን ነው? ክርስቶስ ነው። ልብ በሉ። ከዚህ መሰረት ላይ የወደቀ ወይም እዚህ መሰረት ላይ ያልተገነባ እምነት በእግዚአብሔር ዘንድ ተቀባይነት የለውም። ምክንያቱም ሰዎች
የራሳቸውን ጽድቅ ምን ይላሉ? ይሞክራሉ፣ ያወዳድሩታል እኮ። ሮሜ ምዕራፍ 10 ላይ እኮ ያለው ውድድር ይሄ እኮ ነው። ጳውሎስ ስለ እስራኤላውያኖች ላውራ አለ ጳውሎስ። ስናይ ስለ አባቶች ቀናተኞች ናቸው፣ ሕግ መጠበቅ ይወዳሉ። ግን አንድ ነገር ነው የሳቱት አለ። ምንድነው ጳውሎስ የሳትከው? ነበረ እኮ ከገማልያል እግር ስር ቁጭ ብሎ እኮ ሲማር ነበር ጳውሎስ። ምንድነው የሳቱት ሲባል እኔም አንድ ወቅት ከገማልያል እግር ስር ቁጭ ብዬ የኔን ጽድቅ እየገነባው በእግዚአብሔር ፊት ሂሳብ ለማወራረድ እጥር ነበረ። በድንገት ግን በደማስቆ መንገድ ላይ ጳውሎስ ስለምን ታሳድደኛለህ? አንተ የምታሳድደኝ እኔ ናዝሬቱ ኢየሱስ ነኝ። የመውጋውን ብረት ብትቃወም ይብስብሃል አለኝ። ሳየው አንተ ማነስ ነው? እኔ ኢየሱስ ነኝ። ጌታ ሆይ ምን ላደርግ ዘንድ ትወዳለህ? ከዛን ጊዜ ጀምሮ ምን አልኩት? ተቀበልኩት። በሕግ የሚገኘውን ጽድቅ ከእጄ ላይ ምን አለኝ? አስጣለኝ። በሕግ ይገኛል ብዬ የያዝኩትን ሕይወት ምን አለኝ? አስጣለኝ። ያለፈበት ነው አለኝ፣ አሮጌ ነው አለኝ። ለዛ እኮ ነው ገላትያ ላይ መጥቶ በጣም የሚሞግተው። እና ጳውሎስ ትምክህት ማን ነው ሲባል ክርስቶስ ነው አለ። አሁን የተቀበልኩት ጽድቅ የኔ ጽድቅ አይደለም፣ የሱ ጽድቅ ነው አለ። ስለዚህ ነው ሮሜ ምዕራፍ 10 ላይ ከእግዚአብሔር ዘንድ የመጣውን የሚመጣ አሁን እዚህ ጋር በብሉይ ኪዳን ዘመን በሞት አገልግሎት ውስጥ ሕይወትን በማይሰጥ በሚኮንን አገልግሎት ውስጥ ሰዎች ያ እውነተኛውና የከበረው ለዘላለም ጸንቶ የሚመጣው ጽድቅ እስኪገለጥ ድረስ በዚያ አገልግሎት ውስጥ ሆነው የራሳቸውን ጽድቅ ምን ይሉ ነበረ? ይሰሩ ነበረ፣ ይቆጥሩም ነበርሽ። በብሉይ ኪዳን ጊዜ ይሰራ ነበረ። ያ አዎ አይደለ? በብሉይ ኪዳን ጊዜ ያለፈ ነው ያረጀ ነው፣ ግን ምን ይላቸው ነበር? ይሰራ ነበር። ለምሳሌ ትዝ ይላችኋል ማቴዎስ 19 ላይ የሀብታም ሰው መጣ አይደል? ጌታ ሆይ እያታለለው እኮ አይደለም፣ እኔ ከልጅነት ጀምሮ ሕግን ጠብቄያለሁ አለ። እሺ አንተ ውሸታም አላለውም፣ ጥሩ አድርገሃል አለው። ከዛ ምን ነበር ሰውዬው ይላል? ባለጠጋ ነበር። የባለጠግነቱ ሚስጥር ምንድን ነው? በብሉይ ኪዳን ጊዜ ሕግጋትን የሚጠብቁ ሰዎች እዛው ሕጉ የሚሰጣቸውን በረከት ይቀበሉ ነበር። ስለዚህ ሰውየው ጌታ አወቀው፣ ጥሩ አድርገሃል አለው። ምክንያቱም በረከት አሁን የሚታየው ያን በማድረጉ የተቀበለው ነው። ምን በማለቱ? ሕግ በመጠበቁ። ሌሎቹስ ባለመጠበቃቸው ምን ሆኗል? የላቸውም ምንም። ስለዚህ በብሉይ ኪዳን ጊዜ ሰዎች ሲያገኙ ሲያደርጉ ጽድቅን ሲሰሩ የጽድቅን ዋጋ ይከፈላቸው ነበረ። አሁን ያኛው አሮጌው አገልግሎት ከተቀየረ በኋላ ይሄኛው አገልግሎት ልክ ሲመጣ ሰዎች በማድረግ ሲሉ አይደለም አለ። አሁን በማድረግ አይደለም። ይሄ እኮ ነው ከባዳው ለብዙ ሰዎች። አሁን አይደለም በማድረግ አይደለም አለ። ምን ነው ሲባል በማድረግማ ቢሆን የመምጣት ባላስፈለገ ነበረ። አድርጋችሁ እኮ ኢሳይያስ ሲተነብይ ጽድቃችን እንደ መርገም ጨርቅ ሆነ፣ በእግዚአብሔር ፊት ሊቀርብ አይችልም። ያን እግዚአብሔር ውስጥን አልነበረም የሚያየው፣ ውጭን በመደረግ የሚጠፋውን አገልግሎትህን ነው የሚያየው፣ ከውስጥ አይደለም። በብሉይ ኪዳን ጊዜ ከውስጥ ካየ ሰው ሁሉ ምንድን ነው? ኃጢአተኛ ነው፣ እግዚአብሔርን ክብር ጎሎታል። ከውስጥ የሚያይበት ዘመን ይመጣ ይጠብቅ ነበር። ማን እስኪገለጥ? ጌታችን መድኃኒታችን ኢየሱስ ክርስቶስ እስኪመጣ ድረስ እግዚአብሔር የሰው ልጆችን የሚገናኘው በምን ነበረ? በውስጣዊ ጽድቅ ነው ወይስ በውጫዊ? አሎን ሳምፕሬዴ በደንብ ያዙት ይሄንን። በውጫዊ ወይስ በውስጣዊ? ልንገራችሁ። እንዲህ ጌታን እንዲህ ያሉት በብሉይ ኪዳን ጊዜ አንድ ሰው ስለ ውጫዊ ሬሳ ቢነካ በእጁ ምን ያለ ነው አላቸው? የረከሰ ውጫዊ ነው። እሺ አዲስ ኪዳን ላይ ስንመጣ ግን ጌታ ከውጫዊ ነገር ጋር አይደለም ግንኙነቱ። ከምን ጋር ነው አለ? ከውስጥ ጋር ነው። ከውስጣዊ ነገር ጋር ነው ግንኙነቱ። ስለዚህ አሁን ሰዎች ሕግን በመጠበቅ ሰዎች የሞት አገልግሎትን ሕይወት የማይሰጠውን አገልግሎት በማድረግ ሊያገኙ የማይችሉትን እስቲ እንሂድ ሐዋርያት ሥራ
መጀመሪያ ሮሜ ላይ ሄደን እንየውና እንመለሳለን ወደዚህ። ሮሜ ምዕራፍ 10 ላይ ሮሜ ምዕራፍ 10 እኔ ሮሜ ምዕራፍ 10 ኦኬ። ወንድሞቼ ሆይ አለ እስራኤላውያን የልብ ምኞት እግዚአብሔርን የምለምነው ምን እንዲሉ ነው? እንዲድኑ ነው። ለእግዚአብሔር ቀናተኞች እንደሆኑ ስለ እነርሱ መመስከር እችላለሁ። ቅናታቸው ግን ከእውቀት የተነሳ አይደለም፣ ከእግዚአብሔር የመጣውን ጽድቅ ስላላወቁና የራሳቸውን ጽድቅ ለመመስረት ስለፈለጉ ከእግዚአብሔር ጽድቅ ወይንም ለእግዚአብሔር ጽድቅ ምን አላሉም? አልተገዙም። ለሚያምን ሁሉ ለማንም ሰው ጽድቅ ይሆን ዘንድ ክርስቶስ የሕግ ፍጻሜ ነው። ሙሴ በሕግ በኩል የሆነውን ጽድቅ ሲገልጽ እነዚህን የሚፈጽም ሰው ሁሉ በሕይወት ይኖራል እያለ ይቀጥላል። ከዛ ጌታ እንዴት መቀበል እንዳለባቸው ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል የሚለውን ሐሳብ ከዛ በታች ያለውን ነው የሚናገረው። እኔ ፈለኩት ለሚያምን ሁሉ። አያችሁ፣ ከእግዚአብሔር ዘንድ የመጣ ጽድቅ ነበረ። ለዛ ጽድቅ አልተገዙም። ግን ለሚያምን ሰው ሁሉ ማንም ሰው ቢያምን በክርስቶስ ኢየሱስ ሥራ እሱ ባደረገው ነገር በእግዚአብሔር ፊት ተቀባይነት አገኛለሁ ብሎ ቢያምን ሌላ ነገር ባይደክም የክርስቶስ ሙሉ ሥራው ልብ በለው እግዚአብሔር ስለ ጽድቅ ሥራ አላዘዘንም። በደንብ ስሙ። ድብልቅ ነው የሚልበት ብዙ ሰው። እግዚአብሔር ስለ ጽድቅ ሥራ አላዘዘንም። ለምንድን ነው እነዚህ ያልተገዙት? ከእግዚአብሔር የመጣውን ጽድቅ አልተቀበሉም። የጽድቅን ሥራ መስራትና ጽድቅን በመቀበል መካከል ልዩነት አለ። የጽድቅን ሥራ መስራት ማለት አንድ ሰው ጽድቅን ሳይቀበል የጽድቅ ሥራ መስራት ይችላል እንጂ ጽድቅ ምን ማለት እንደሆነ ልንገራችሁ። ምንድነው ጽድቅ ሲተረጎም? ነው በትክክለኛ ሥራ ማለት ነው። ጽድቅ ምንድነው? ትክክለኛ ሥራ። ጻድቅ ነው ሲባል ምን እያለ ነው? ሰውየው በትክክለኛ መንገድ የሚሄድ ነው ማለት ነው። ትርጉሙ ያ ነው። በትክክለኛ መንገድ የሚሄድ ሰው ነው። ስለዚህ ሰዎች ለካ ለጽድቅ ሳይገዙ ጽድቅን ሳይቀበሉ የጽድቅ ሥራ መስራት ይችላሉ። ምን ማለት ነው? የተቸገረን መርዳት ትክክል ነው አይደለም? ነው አይደል? አምላክ የለም የሚል ሰውዬ የተቸገረን ምን ይላል? ይረዳል። ሰውየው የጽድቅ ሥራ ሰራ እንጂ ጽድቅን አልተቀበለም፣ ወይም ከእግዚአብሔር ዘንድ ለመጣው ጽድቅ ምን አላለም? አልተገዛም። እንድንለይ ይፈልጋል እግዚአብሔር። ጳውሎስ ትምክታችን ከኛ የተነሳ አይደለም፣ ብቃታችን ከኛ የተነሳ አይደለም ሲል ማንን እያስቀመጠ ነው? አንድ ስለኛ በቀራንዮ መስቀል ላይ ዋጋ የከፈለ የሰው ልጆች ሊፈጽሙት የማይችሉትን ጽድቅ ምን ያለ የፈጸመ፣ ሕግጋትን ሁሉ ምን ያለ የፈጸመ አንድ የእግዚአብሔር ልጅ አንድ ጌታ አለ። ሰዎች እሱን ብቻ እንዲቀበሉለት ነው የፈለገው እግዚአብሔር። የላኩትን ብትቀበሉ ነው የሚለው። አሁን አንድ ሰው ቢቀበለው ያ ሰው ሰራም አልሰራም በእግዚአብሔር ፊት ሙሉ እንከን የሌለበት እድፈት የሌለበት ምን አለው? ጽድቅ አለው። ሰውዬ ሰራም አልሰራም፣ ሰውየው ጌታን ተቀብሎ በእግዚአብሔር ፊት ሲቆም ልብ። አሁን ይሄ በጣም ብዙ ሰውን የሚያስደነግጥ ኧረ በኢየሱስ ስም ወንጌል እኮ ተበላሸ። ወንጌል ማለት የምስራች ነው። ወንጌል ምንድን ነው? የምስራቹን ቃል ሄዳችሁ የምስራች ምንድን ነው? መልካም አይደለ?
ምን ባል መልካም ዜና ወንድሜ እንኳን ደስ አለ። ምን ሆንክ ሲባል ስላንተ ዋጋ የከፈለልህ ነገር አለ፣ እንኳን ደስ አለ። ስለኔ? አዎ። ማን ነው? የእግዚአብሔር ልጅ ኢየሱስ ይባላል። አረ እኔ እኮ አካሄዴ ትክክል አይደለም። አረ እኔ እኮ እንዲያደርጋለሁ። አረ እኔ እኮ ይሄን እሰራለሁ። እኔ እኮ እንደዚህ ነኝ፣ እኔ እኮ እንደዚህ ነኝ እያለ ሰውየው መቁጠር ሲጀምር ኖ ኖ ኖ ኖ እንኳን ደስ አለ። እግዚአብሔር ያንተን ላያይ ያንተን በሱ ሊቀይረው ያንተን ቅድስና ላያይ ስትቀበለው የሱን ቅድስና ሊሰጥ ያንተን ጽድቅ ሳያይ ስትቀበለው የሱን ጽድቅ ሊሰጥ እግዚአብሔር ልጁን ልኮታል እና ዝም ብለህ ተቀበለው። ሰውየው በዛች ቅጽበት እሺ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ ሲቀበለው ጌታ ኢየሱስ ክርስቶስ በአብ ፊት ስለሱ ምን ይሆናል? ይታያል። ምን ሆኖ? ራይት ጸድቋል ይሄ ልጅ ይላል። እሺ ደሙ ይናገራል። የኢየሱስ ክርስቶስ ይሄ ልጅ ተቀድሷል ይላል። ምድር ላይ ለምሳሌ አንድ ውጪ በቃ በሐሽሽ ምናምን የናወዘ የወደቀ ግራ የገባው ሰው መስክረንለት ሰውየው ቢገባ የሰው ማይንድ እንደዚህ ነው እሺ የሚለው እዚህ ጋር ሰውየው ጀኒውንሊ በእውነት ጌታን ቢቀበል ኪስ ውስጥ ሲጋራው አለ፣ ኪስ ውስጥ ሐሽሹ አለ፣ ወጥቶ ሁሉ ሊያጨስ ይችላል። እሺ ልክ ሲቀበል በእውነት ሰውየው ካመነ በዛችሁ ቅጽበት በዛችሁ ሰዓት ሰውየው ሙሉ ምን ተቀብሏል? ጽድቅ፣ ሙሉ ምን ቅድስና፣ ሙሉ የልጅነት ስልጣን ተቀብሏል። ፍጥረታዊው ሰው ግን ምድር ላይ ያለው ሰውዬ ልጁ ወተን ብናየው ምንድን ነው የምንለው? ኧረ ገና አሁን ልጅ ነው የሚለው ሰው ምኑን እያየ ውጫውን። ኧረ ያውም በእግዚአብሔር ፊት ተቀባይነት። አዎ እና ዲመንም ሰይጣንም የማይወደው ወንጌል፣ የሚጠላው ወንጌል፣ ብዙዎችን ከሩጫ የሚያስቆመው ወንጌል፣ ብዙዎችን የሚኮንነው፣ ብዙዎችን የሚያስረው ታውቃላችሁ። ኩነኔ ሰውን ምን ይላል? ያስራል። አሁን ከፍራቻ የተነሳ ወንጌልን ድብልቅልቅ የሚያደርጉበት ትልቁ ምክንያት ከወንጌል የተነሳ ምን እንዳይባል አይ ብደባልቀው ጥሩ ነው፣ ትንሽ የክርስቶስን ሰጥቼ በጣም የእኛን ስራ በመቀላቀል ካልሆነ ሚዲያ አስፈሪ ነው። እንደዛ አይደለም። ምንም ሳናረግ ነው የተቀበለንሽ። እንትን በሉ አልሰማችሁም? እኔ በጣም ፈልገው ነበር ጌታን፣ በቃ ጌታ ሆይ ያልኩ መንገድን ስለው አገኘው ነው። እንደዛ የተገኛለ ማንም የለም። ኦኬ ሊኖር ይችላል በቁጥር እንደተወሰነ ኖ እንደዚሁ በገዛ መንገዳችሁ ትቅበዘበዙ ነበረ እኮ ነው የተባለው። አሁን ግን ወደ ነፍሳችሁ እረኛ ወደ እሱ ምን ብላችኋል? ተመልሳችኋል። ስለዚህ ጳውሎስ የቆሮንቶስ ቤተክርስቲያን አማኝ እምነታቸው ማላይ እንዲመሰረት ፈልጓል? ክርስቶስ ላይ እንዲመሰረት ፈልጓል። ብቃታችን ከኛ ነው የምንለው አንዳች ነገር የለንም። በእግዚአብሔር ፊት እንኳን ለመታየት በእግዚአብሔር ፊት ለመቆም እህትና ወንድሞቼ መጸለይ ያስፈልጋል። በጣም ጥሩ አይደለም? በጣም አስፈላጊ ነው። ጸሎት ወሳኝ ነው። ማንበብ አለብን። አዎ መጾም አለብን። አዎ ግን እነዚህ ሁሉ ነገሮች በእግዚአብሔር ፊት ለመቆማችን ዋስትናችን አይደሉም። ብዙዎች ይጸልያሉ በቀን 3 ዋስትናችን አይደለም። እነዛ ነገሮች መጓደል የለባቸውም። እምነታችንና መሰረታችን ማን ላይ ሊሆን ይገባል? ክርስቶስ። ካለ ክርስቶስ የሆነ የጸሎት ትጋት ተቀባይነት የለው። ካለ ክርስቶስ እሱን ማዕከል ያላደረገ እምነታችን እሱ በሰራው ስራ ላይ ሳይሆን እምነታችን እኛ በምንተጋው በምንጸልየው እኛ በምናደርገው ነገር ላይ ሰልፍ ራይቸስነስ እኛ በምንሰራው እኛ በምናስበው እኛ በምናደርገው ነገር ላይ ከተገነባ ከመሰረቱ ውጪ ነንሽ። አያችሁ የሆነ የነፍስ መልቅ አለን ሲል እሱን ተመልከቱ ሲል የቱጋኔው የምታደርጉት ስለምንም ነገር ስታስቡ ስለ ቅድስና ስታስብ እሱ ነው በእርሱ ይው ልብ በሉ። ገዳም የገባ እኮ አለ ምንም ማያይ ላለማየት አይናቸውን እኮ ተሸፍነዋል አይደል? ሌሎች ዓለሞች አይደል እንደዚህ ሽፍንፍንቅ ሙሉን ልክ እሱን ስንቀበል ሙሉ ጽድቅ ሰጠን፣ ሙሉ ቅድስና ሰጠን። ስናስብ ማንን ነው እንድናይ የሚፈልገው? እሱን እዩት። ማርያም እንዳለች እሱ ምን በሉት? ስሙት። ከእርሱ የተነሳ ስለሆነ የምትገቡትም በእርሱ ስለሆነ ትምክታችሁ
እሱ እንዲሆን፣ እምነታችሁ እሱ ላይ እንዲሆን ስለ ሁሉ ነገራችሁ ስታስቡ አለ። ስለ ኃይል እሱን ይዩት፣ ስለ ጽድቅ እሱን ይዩት፣ ስለ ጥበብ ማንን ይዩት አለ? እሱን ይዩት። እሱ ላይ አድርጓል እምነታችሁ። ከዛም አልፎ ጳውሎስ በጣም ሲያሰፋው ሰዎችን ሁሉ ከእንግዲህ በኋላ በሌላ መንገድ ላላቅ። ለምንድን ነው በክርስቶስ ማወቅ የፈለገው? ድንገራችሁ ለምን የፈለገው? እስቲ የተማርነ ለምን ነው ግን የፈለገው? በክርስቶስ ሰውን ማየት የፈለገበት ምክንያት ለምንድን ነው? ሰው ይኮንናልሽ። ሰው አንዱን ከፍ አንዱ ምን ያደርጋል? ዝቅ ያደርጋል። ይሄ እንትን ነው ይላል። እቺ አካሂዶ ያለ ጳውሎስ ኖ አለ። እሺ ሰውን ሁሉ አሁን በማ ላይ ወሰንኩኝ አለ። ልክ ሲያይ አንተ ላይ ማንን ነው የሚያየው? ክራይስትን ነው የማየው አለ። እሺ ማለት ሳይ ልጁ ላይ ያልሆነውን አይደለም የማየው፣ የጎደለውን አይደለም የማየው፣ ሙሉ የክርስቶስን ምን ያለው አለ? ጽድቅ ያለው አለ። ሙሉ የክርስቶስን ምን ያለው አለ? ቅድስና ያለው አለ። ሙሉ የክርስቶስን ውበት ሰውየው ላይ እሷ ላይ አያለው አለ። እሺ ማንንም ከዛ ውጪ እንዳላይ ምን ብያለሁ? ለምን ነው ያለበት ምክንያት? ስለ ክርስቶስ ሲናገር ታስታውሳላችሁ ምን እንዳለ? ከእንግዲህ በኋላ ክርስቶስን በስጋ ያወቀ ነው ቢሆን እንኳን አሁን ግን እንደዛ አይደለም የምናየው አለ። ክርስቶስን አሁን ሲያገናኝልን ነው። አሁን ልክ በስጋ ሰዎች ክርስቶስን ከዚህ በፊት እንደነበረው ነው አሁን የሚታየው አይደለም። ምንድን ነው እሱ? እንዴ የአይሁድ አንበሳ ነው። በትንሣኤ አካል ከብሮ ነው ያለው። ከዚህ በፊት እንደሚያውቁት አይደለም። ለዛ ነው እኮ ጳውሎስ ክርስቶስን በስጋ ሲመላለስ እንደነበረው እንደዛኛው አሁን እንዳታስቡ አለ። ያ በገሊላ ላይ ደክሞት ሲመላለስ እንደነበረው ነው እንደዛ አይደለም። ሁለቱን ያወዳደርልን። አሁን ከብሮ እንዳለ ሁሉ አለ ማንም ሰው ኤኒማን ማንም ሰው ሁለተኛ ቆሮንቶስ ምዕራፍ ማንም ይሁን ማንም ሰው በክርስቶስ ቢሆን አሁን ያ ሰው አዲስ ፍጥረት ነው ካለ በኋላ ታዲያ ሌባ ነበርኩ፣ አመንዝራ ነበርኩ፣ ደብተራ ነበርኩ አሁን አሮጌው ነገር ሁሉ የትኛው? ያ ስም፣ ያ ህይወት፣ ያ የአዳም ማንነት ሁሉ ምን ሆኗል? አዲስ ሆኗል። በእግዚአብሔር ፊት ምን ተደርጓል? ዲሌት ተደርጓል። ማለት ላይታሰብ ሰውየው አዲስ አድርጎታል። ይኸውላችሁ ዮሐንስ መልእክት ላይ ላሳያችሁ እስቲ እንየው። ክብር ለእግዚአብሔር። ዮሐንስ ላይ ከሜዲ በፊት ቅድም ሐዋርያት ሥራ ብያችሁ ነበር። 13 ላይ ላሳያችሁ። ሐዋርያት ሥራ ምዕራፍ 13 ከዛ ወደ ዮሐንስ መልእክት እንሄዳለን። ሐዋርያ ምዕራፍ 13 ቁጥር 38 ጀምሮ እንግዲህ ወንድሞቼ ሆይ አለ። አገኛችሁት? የኃጢአት ይቅርታ የሚገኘው በመልካም ስነ ምግባር አይደለም፣ በኢየሱስ ክርስቶስ መሆኑ እንደተሰበከላችሁ እወቁ። በእርሱ በማ በኢየሱስ የሚያምን ሁሉ በሙሴ ሕግ በኩል ማግኘት ያልተቻለውን ጽድቅ አስብ። ያ ሰውዬ እኮ ጠብቁ ጌታ ማለት እንትኑን እየፈጸመ ያሉ መከራውን አይተው የሚያገኙት ምን ነበረ? በሙሴ ሕግ በኩል እዚህ ጋር ሲመጣ አሁን ቀላል መንገድ ነው አለ። እኔ አሁን ማስገባችሁ ኑ እናንተ ሸክማችሁ የከበዳችሁ ወደ እኔ ኑ። ሕግ እንደጠበቁ አይደለም እንድትደክሙ ሳይሆን አለና በሙሴ በኩል ማግኘት ያልተቻለውን ብዙ ደክሞት ይወደቃል በረሃ ላይ ሕጉን እየፈራ በእሳት በዛ ልታገኙ ያልቻላችሁትን ጽድቅ
በኢየሱስ ልታገኙ ነው። እንዴት ሲባል የምታምኑ ከሆነ። ይሄ እኮ በጣም እኮ ወንጌል እኮ ከባድ የሆነው ለዛ እኮ ነው። ለአንዳንዶች ማለት እንዲሁ ምንም ነገር ሳናደርግ እንደዚሁ። አዎ በሙሴ በኩል ልታገኙ የማትችሉትን ጽድቅ ከዛ እንዲህ ይላቸዋል። ስለዚህ ነቢያት እንዲህ ብለው የተናገሩትን እንዳይደርስባችሁ ተጠንቀቁ ይልና እናንተ የፌዘኞች ተመልከቱ፣ ተደነቁ፣ ጥፉም። ይሄ ነው የሚገርመኝ። ማንም ቢነግራችሁ የማታምኑትን ስራ እኔ በዘመናችሁ እስቲ ማንም በሉ ቢነግራቸው የማያምኑትን ስራ እግዚአብሔር በዚህ ዘመን ባለፈውም ዘመን በሚመጣውም ዘመን ሰርቶታል። ስለምንድን ነው የሚነግራችሁ? ማንም ቢነግራችሁ፣ ነቢያቶች ናቸው እሺ የተነበዩት ለእስራኤል። ማንም ቢነግራችሁ የማታምኑትን ምን ስራ እኔ በዘመኔ እሰራለሁ። ይሄ ስራ የምን ስራ ነው? ማንም ቢነግራቸው የማያምኑት ስራ ምንድን ነው? አይሁዳውያን በቃ እኮ ነገራቸው። ትድናለህ እመን እንዴ! ሰው ሁሉ ቢነግራቸው ምን አይሉም እያለ ነው። ከባድ ነው አለ ሊቀበሉት። ምክንያቱም አይሆኑም እነሱ ጋር ሕግን ጠብቀው ደክመው ካልሆነ መስተቀር። ግን እኔ በዘመናችሁ ምሰራው አለ። ማንም ቢነግራችሁ ምንም አትሉትም። ልክ ኢሳይያስ ምዕራፍ 53 ላይ ምስክርነታችን ማን አመን አለ እኮ። የእግዚአብሔር ክንድ ለማን ተገለጠ ማለት መስክረናል፣ ግን ማንም ሊሰማን ማለት ከአይምሮ በለ ልብ በሉ። ይሄ አማኙም እኮ እየደነገጠ ነው። በኢየሱስ ስም ዝም ብሎ ኧረ ዝም ብሎ የለም በቃ እኮ አበላሹት እኮ ይላል። ዝም ብሎ አዎ የኔ ወንድም ዝም ብሎ በዝም ብሎ ነው የተቀበለኝ። ይኸው ምንም አታወጣም። ወንጌሉ እኮ እንዲሁ በነፃ ወደደኝ፣ እንዲሁ ነው የተቀበለኝ። ምንም መስፈርት እኔ ላይ ተቀበል ልጁን ሲለኝ ተቀበልኩ። የጽድቅን ስራ ሳልሰራ ጽድቁን አለበሰኝ። ክርስቶስ ኢየሱስ ለብሳችኋል አለኝ። በመንፈስ ቅዱስ ምን አለኝ? ቀደሰኝ። ስለ ኃጢአቴ በክርስቶስ ኢየሱስ ክቡር ደም ምን አለኝ? አጠበኝ፣ ንጹሕ አደረገኝ። ማንነቴን ነው ምን ያለው? እስቲ ማንነቴ ተቀይሯል በሉ። ምን ነው ልንገራችሁ፣ ይፈሩታል ብዙ ሰዎች አይነኩትም። እና አንድ አማኝ ማንነቱ ከተቀየረ በኋላ ኃጢአት ቢሰራስ ኃጢአተኛ አይደለም። ሂዝ ማንነት ጉዳይ እኮ ነው። ሰውየው ኃጢአተኛ አይደለም። ማንነቱ ምን ሆኗል? ተቀይሯል። አዲስ ፍጥረት ሆኗል። ከዛ አዲስ ኪዳን ላይ ኃጢአት ምንድን ነው? ኃጢአት ማለት ምንድን ነው ሲተረጎም? ኃጢአት ማለት ያ ሰው ትክክለኛ የሆነው ነገር እንደሆነ እያወቀ የማያደርገው። ማጻፈልን ይሄንን ያዕቆብ ላይ አንድ ሰው እያወቀ ይሄንን ማንሳት መልካም ነገር ማድረግ ተገቢ እንደሆነ እያወቀ እውቀቱ አለው፣ ባያደርገውስ ሰውየው ለዛ ሰው ምን ይሆንበታል? ከምን ጋር እያያዘው? አሁን አዲስ ኪዳን ላይ ሰው ከዳነ በኋላ ኃጢአት ከምን ጋር የተያዘ ነው? እስቲ ከእውቀት ጋር በሉ። ከዛ እግዚአብሔር እውቀታችን እያ አንዳንዱ ባወቀው ልክ እግዚአብሔር ነው ይለዋል። ይሄ እውቀት አንተ ጋር አለ አድርገው። በተፈጥሮ ደረጃ ዮሐንስ ስለ ልጆች ሲጽፍ አንደኛ መልእክት ላይ ልጆች ሆይ አለ ኃጢአትን አታድርጉ ስለጸደቃችሁ፣ ግን አለ ስትመላለሱ ብትሳሳቱ ኃጢአት ብትሰሩ ከአብ ዘንድ ጠበቃ አላችሁ፣ የክርስቶስ ኢየሱስ ደም ከኃጢአታችሁ ሁሉ ያድናችኋል፣ ያነጻችኋል፣ ከስንፍናችሁ ያነጻችኋል፣ ከመተላለፋችሁ ምን ይላችኋል? ናቹራሊ ግን በመወለድና በተፈጥሮ ደረጃ ግን ሙሉ ጽድቃችን ምን ያለ ነው? የተከናወነ ነው፣ የተፈጸመ ነው። ብቃታችን ከማን የተነሳ ነው አለ? ከእርሱ የተነሳ ነው። ከእኛ ነው የምንለው አንዳች ነገር የለንም አለ። ስለዚህ ነው ዮሐንስ በመልእክቱ ሲጽፍ አንደኛ ዮሐንስ ምዕራፍ 2 ቁጥር 23 ላይ
ዮሐንስ ወንጌል ምዕራፍ 1 ቁጥር አንደኛ ዮሐንስ መልእክት ማለት ነው። አንደኛ ዮሐንስ መልእክት ምዕራፍ 4 ከ13 እስከ 15 ያለውን አነባለሁ። እንዲህ ይላል፣ መንፈሱን ስለሰጠን። እስቲ መንፈስ ቅዱስን ሰጥቶኛል በሉ። መንፈስ ቅዱስ በእኔ ውስጥ ነው ያለው በሉ። እንዲህ በሉ እስቲ፣ እኔ መንፈስ ቅዱስን ስቀበል በሉ፣ ለምኛ አልተቀበልኩም በሉ። ጌታን ስቀበል መንፈስ ቅዱስን ሰጠኝ በሉ። መንፈስ ቅዱስን ለምነን ምን አላለም? ጌታ ኢየሱስን ደግል አዳኝ አድርገን ስንቀበል መንፈስ ቅዱስ ወደኛ መጣ። ማንም ሰው ቢለምን መንፈስ ቅዱስ አይሰጠውም። በልመና መንፈስ ቅዱስ ስንድን ዳግም ስንወለድ መንፈስ ቅዱስ እኛ ውስጥ፣ ምክንያቱም ዳግም መወለዳችን አሰራሩ ራሱ በመንፈስ ቅዱስ ነው ዳግም። ስለዚህ ምን ይላል? መንፈሱን ስለሰጠን እኛ በእርሱ እንደምንኖር እርሱም በእኛ እንደሚኖር እናውቃለን። አብ ልጁን የዓለም አዳኝ ይሆን ዘንድ እንደላከው አይተናል፣ እንመሰክራለንም። ኢየሱስ የእግዚአብሔር ልጅ እንደሆነ አምኖ የሚመሰክር ሁሉ እግዚአብሔር በእርሱ ይኖራል፣ እርሱም በእግዚአብሔር ይኖር። እስቲ እንዲህ በሉ፣ እኔ በሉ በእግዚአብሔር እየኖርኩ ነው፣ እግዚአብሔር ደግሞ በእኔ ይኖራል። ምክንያቱም እኔ በሉ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ስለማምን መንፈስ ቅዱስ በእኔ ውስጥ ስላለ አሁን በሉ እኔ በእግዚአብሔር ውስጥ ነኝ፣ እግዚአብሔር በእኔ ውስጥ ነው። አሜን። እግዚአብሔር በማ ውስጥ ነው? በጣም እኮ ነው የሚገርማችሁ። በእንትን ያው ይጠቅማል። እንትን ዳዊት የጸለየው ጸሎት አለ። አቤቱ የብሉይ ኪዳን ላይ መንፈስን ከኔ እንዳትወስድብኝ። በብሉይ ኪዳን ጊዜ ምን ነበር? መንፈስ ቅዱስ ይሄዳል ትቷቸው። ስለዚህ ዳዊት አዲስ ፍጥረት አይደለም፣ ዳግም አልተወለደም፣ በዛኛው ህግ ላይ ነው ያለው። ስለዚህ መንፈስ ቅዱስ ይሄዳል ተመልሶ ለፈለገው ዓላማ ይመጣል። ስለዚህ የዳዊት ልመና ምንድን ነው? ከኔ ምን አትበልብኝ አይደለ? ስለ መንፈስ ቅዱስ ጌታ ሲናገር የሚሄድ የሚመጣ ነው ለዘላለም ከናንተ ጋር አንተ ቃሉን እኮ መያዝ ነው። ድንብርብር ነው የሚያደርጉት። ምን ሆኖ ለዘላለም ከማጋ የሚኖር ከኛ ጋር ምን የሚል የሚኖር አጽናኝ ነው ይሏል። እሺ ልክ እንደኔ ምን ቢላችሁ የሚያጽናናችሁ የሚያበረታችሁ የእውነትን መንገድ የሚያሳይ መንፈስ ቅዱስ የት ነው ያለው? እኛ ውስጥ ነው ያለው። አንድ እግዚአብሔር ሰው ሲናገር እንዲህ አለ። ሰሞኑን የሰማሁት ውስጣችሁ የሌለ ይመስላችኋል አለ ብዙ ሰዎች። ምክንያቱም የሆነ ፎርስ የሆነ ስሜትን ስለሚፈልጉ ነው አለሽ። ግን እንደዚያ እንዲያድርጉ አለ። ምሳሌ የሰጠበት ነገር ጥሩ አስተማረኝና ልንገራችሁ። አንዳንድ እንትን ሲጠጣ አይታችኋል። አንዳንድ ጭማቂዎች ልክ እንትኑን ስታዩት ይዛችሁ ዝቅጥ ብሎ ከታች የሚቀራል አይደል? ዋናው ነገር ከዛ ስንበጠብጠው አይደል የሚሞላው? ወይንም ደግሞ ውሃ ውስጥ የሆነ ቀለም ብንጨምርበት ወደ ታች ይወርዳል፣ ይዘግጣል። ከዛ በኋላ ስንበጠብጠውስ ተመልሶ እንደዚህ አይነት አይታችኋል። ምን አለ ጳውሎስ ለጢሞቴዎስ የመከረው? በአንተ ውስጥ ያለውን የእግዚአብሔርን ጸጋ ችላ አትበለው ሲል፣ አሁን ስለ ብቃት እየተማርን አይደለ? አትበለው ሲል ምን ማለት እንደሆነ ልንገራችኋለን። እንደ ውሃው ምን አድርገው። አሁን ዝም ያለ ሊመስላችሁ ይችላል። ምን ባረኒ አሁን መንፈስ ቅዱስ እኔ ውስጥ አለ። አሁን ምን ብሏል አለ? ያኔ አንተ ውስጥ ነው እኮ። ግን ምን ብሏል? ዘግጧል እንጂ እንደንትኑ ሼክ አርጉት አለ። ገብቷል? እንደው ምሳሌ የሰጠበትን እንትኑ ምን ሆኗል? ውስጥ በቃ ማለት ጸጥ አርጎታል። ሰውየው ወርዶ እዛው ላይ መንፈስ ቅዱስ
ውስጣችሁ ነው ያለው። አዎ፣ ግን ማን ነው ማንቀሳቀስ ያለበት? ልክ ውሃውን ስትበጠብጡት እንዳለ ምኑ እንደሚሞላው አለ፣ ከለሩ ምኑ ነው የሚሞላው? የውሃውን ከለር እንደሚሞላ ሁሉ እኛ ውስጥ ነው ያለው። ዝም ካልከው ዝም ይላል። በቃ አንተ ውስጥ ነው ያለው። ስለዚህ አንተ ውስጥ ያለውን ጸጋ አቀጣጥላለሁ ሲል፣ አንተ ውስጥ ያለውን እግዚአብሔርን ጸጋ ችላ አትበለው ሲል ምን እያለው ነው? ውስጥ ያለው መንፈስ ቅዱስ ምን አድርገው? አንቀሳቅሰው። ልክ ውሃውን ሲበጠበጥ ቀለሙ እንዳለ ሁሉንም እንደወረሰው ዝም አትበል። እናንተስ አሁን ከውጭ ልንጠብቅ እንችላለን። ያረኔ እንጃ እስቲ የሆነ አገልጋይ መጥቶ እጁንም እግሩን የሚጫንብኝ እንጂ እኔ ምን እንደሆነ አላውቅም። ኧረ ይጸልዩልኝ እንጂ አለ እኮ። ከዛ ራቻት ሳባያ ካሻ አመሰግናለሁ አባቴ እኔ እንጃ ምን እንደሆነ። ኖ እንደዛ አይደለም ማለት ውስጥ ነው ያለው። ከዛ ምን በለው? አንቀሳቅሰው፣ አቀጣጥለው። ከዛ ራሱ ምን ማድረግ ይጀምራል? አዎ ከበደ ነገር ምናምን የሚባል ነገር ልብ በሉ። አሁን ጌታ ሆይ እባክህ ነው የለም። በጣም እርግጥ አባቶ ይሄ ነገር ከኔ ሂድ እባክህ፣ እባክህ እርዳኝ፣ አግዘኝ እባክህ፣ ምን እንደማደርግ እንደው በጣም እሪ ካልንበት እንደው ሰው ነው የሚልከው። እግዚአብሔር እንትን ስለሆነ የሚያነቃን ሰው የለም። ይመጣና ዝም ብሎ አንተ ልጸልይልህ እስቲ እባክህ ላነቃቃ ብሎ የሆነ የሚያነቃቃ ሰው ይልክብሃል። እግዚአብሔር እጅ ጭኖ ምንም አይደለም የሚያደርገው። ያም መጥቶ ውስጥ ያለውን ነው ምን የሚለው? እጆቼም በመጫን አለ እኮ በውስጥ ያለውን ጸጋ ምን እላለሁ? አቀጣጠላለሁ ሲል ውስጥ ነው ያለው። ሌላ አይደለም፣ ከሌላ ቦታ ምናምን የሚመጣ አይደለም እኮ ውስጥ። ስለዚህ እኛው ራሳችን ነው ምን ምንለው? ስለ ብቃት ስናወራ ሁሉን የማድረግ አቅም አለኝ። አይሰማኝም። እኔ ኧረ ሁሉን እኔ የማደርግ አይመስለኝም። ሁሉን አደርጋለሁ ማለት ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ሲል ጳውሎስ፣ አሁን እኔ ሁሉን እችል የማልፍበት ነገር ኧረ ምናምን ካል ኖ እንደ አቀጣጥለዋል። እሺ ውስጥ ነው ያለው። ከዛ በኋላ ነገሮች ተራራ የሆነው ነገር ሁሉ ምን ይሆናል? ደልዳላ ሜዳ ሆኖ ታየዋለ። የከበደ ግዝፍ ያለ አልችለው ምናምን የምንለው ነገር ዝም ብሎ እንደ እንትን መርገፍ ይጀምራል። እሺ ራሱ መውደቅ ይጀምራል። ምኑ ስላለ ነው እሱ። ካልሆነ ግን ለመሰላችሁ አረኔ የምንለው ከማላይ መሰረቱን ስለጣልን ነው። ከሱ ይላችሁ ለዛ እኮ ነው የመጣው። ልክ አይናችንን እኛ ላይ ስናደርግ ከሆነ አለመብቃታችንን የምናየው። አልችልም ማን አለ? ማን አለኝ? ደከመኝ ማን ያለኝ? ራሴ። ምን አየው? ሮንግ እይታ። ምንድን ነው ያየሁት? እኔ ማስሊ ውይ ደከመኝ እኔ አልቻልኩም ስል ምንድን ነው ያየሁት? ማን ያለኝ? እኔ እኮ ነው ያየሁት። እይታዬ ግን ምንድን ነው? ሮንግ ነው። አይኔን ከማላይ አንስቻለሁ፣ ከንጉሱ ላይ አነሳው። ብቃትህ እሱ ነው እያለኝ እኔ ደከመኝ ስል ምን እያልኩ ነው? ከቃሉ ጋር ምን የሚል ነው? የሚጣረስ ነው፣ የሚጋጭ ነው። ወሳኝ ነው የምንናገረው ቃል። እኔ ብቃት ነኝ እያለ እኔ አልቻልኩም እያልኩ ነው። አሁን እግዚአብሔር የሚፈልገው ወይ የሆነ ሰው ልኮ በፕሮፌሲ ልብ በሉ ልጄ እኔን ይልሃል ሲል ሌላ እኮ አይደለም። እኔን ይልሃል የኔ ልጅ ይሄኝ እኔን አይኖችን ሌላ ተኩሩ ይላል ሲል ሰው ሌላ እንዳታስቡ ምን እያለ ነው? እኔን እየኝ ትምክህት እኔ ነኝ፣ ብቃት እኔ ነኝ። አትጣው ሰው ዛል ብሎ ደክሞ አረን እንጃ በቃ ተስፋም ቆርጫለሁ አለ እኮ ክብሩ እሱ ጋር መንፈስ ቅዱስ አብሮን እያለ ሲል እግዚአብሔር ይልከና የኔ ልጅ ሻላባ ሳታባያ አትጸልዮ ጌታ ከለ እኔ ካንተ ጋር ነኝ፣ አትፍራ፣ እኔን ተመልከት ውስጥ ማለት ሲጀምር ሰውየው መነቃቃት። ይሄ እኮ ነው እየነገረናል፣ ሌላ ቦታ ላይ አይደለም ያለው። ስለዚህ ጳውሎስ ብቃታችን እሱ ነው ስንል በምናልፍበት መንገድ ሁሉ ማንን እያየን ነው አለ? አይነ በጣም እርግጠኛ ሁኑ፣ በጣም እርግጠኛ ሁኑ። ጴጥሮስ ባህሩ ላይ እየተራመደ ነበር፣ በደንብ እየሄደ ነበር እኮ። አይኑን ከማን ላይ ነው ያነሳው? ብቃቴ ከሚለው አይኑን ዞር። ምን ሰማ? ድምፅ። የምን ንፋስ መስመጥ ጀመረሽ። የምናልፍባቸው መንገዶች ብዙ የተለያዩ ሊሆን ይችላል። በጣም እርግጠኛ ሁኑ። ሽሪንክ ማድረግ የምንጀምረው አይናችንን ከማን ላይ ስናነሳ ነው። በሰዓት ውስጥ በሄድክ ሰዓት ሳምንት እሳቱ አቃጥልም ሲል አይን ከተነሳ መቃጠል አይቀርም እንጂ አሁን እግዚአብሔር ተመልከት ነው። እኔን እኔ ካንተ ጋር ነኝ።
ማንን ነው የምታየው ነው? አረ ከባድ ነው። ተወሱን እኔን በቃ ተመልከት፣ እኔን ብቃት እኔ ነኝ ነው። እሱን ማየት ስንጀምር እነዚህ ነገሮች ምንም ናቸውሽ። አይን ከሱ ላይ ከተነሳ አያችሁ፣ በሐዋርያትና በነቢያት መሰረት ላይ ተመስርታችኋል ሲለን የመሰረቱም ራስ የመሰረቱ ፋውንዴሽናችሁ ክራይስት ነው ሲለን ልብ በሉ። ሐዋርያቶች የጸኑበትን ጽናት ለምንድን ነው አንገታቸውን አሳልፈው የሰጡት? በሳት እስከ መቃጠል ህይወታቸውን አሳልፈው ማንን እያዩ ነበር? ትዝ ይላችኋል ዕብራውያን ጸሐፊ ስለ ሙሴ ጻፈልን። ምንድን ነው ያለው? የፈርዖን የልጅ ልጅ ከመባል ይልቅ ከእግዚአብሔር ሕዝብ ጋር ለምን ሲባል ሊመጣ ያለውን የክርስቶስን ምን ክብር ምን እያየ ነበር? እሱ እይታው ማለት ነበር እዚህ ጋር ያለው ላይ ሳይሆን ትኩር ብሎ እና አብርሃምንም ዕብራውያን 11 ሲጽፍ ልትገለጥ ያለችዋን ከተማ ያዩ ነበር። እችን ሲባል ኖ እቺ ለኛ አትሆንም እያሉ አጃባ ራሳታ ቆይ እዩት። ይሄን አንብበን ጸልያለን። ዕብራውያን 11 ላይ እዩ ምን እንደሚል ቁጥር 13 ዕብራውያን ምዕራፍ 11 ቁጥር 13 ላይ እንዲህ ይላቸዋል። እነዚህ ሁሉ ይላል ከላይ የእምነት አባቶችን ከጠቀሰ በኋላ የተሰጣቸውን የተስፋውን ቃል ሳያገኙ እምነታቸውን እንደጠበቁ ምን አሉ? ሞቱ። ሆኖም ከሩቅ አይተው ሰላም አሉት። በዚህ ምድር ሲኖሩ መጻተኞችና እንግዶች መሆናቸውን ተገንዝበው ነበርና ሲኖሩ ምን እያሰቡ ነው የኖሩት አለ? እንግዳና መጻተኛ እንደሆኑ አገኛችሁት? ዕብራውያን ምዕራፍ 11 ቁጥር ከ13 ጀምሮ እንግዳና መጻተኛ እንደሆኑ እያሰቡ ነበር የኖሩት። ከዛ ቁጥር 14 ምንድን ነው የሚለው? እንደዚህ የሚሉ ሰዎች የራሳቸው የሆነውን ነገር እንደሚጠባበቁ ያሳያል። እየጠባበቁ ነው አለኝ በቃ እንግዳና መጻተኛ ነኝ ሲሉ የሆነ ነገር ተማምነዋል ማለት ነው። ለምን? መሄዱበት ከተማ እንዳለ አይተዋል። ቀጥሎ እንዲህ ይለናል፣ ትተውት የወጡበትን ሀገር ቢያስቡ ኖሮ ወደዛ የመመለስ እድል ነበራቸው። አሁን ግን ከዚህ የሚበልጠውን ሰማያውን ሀገር ይናፍቃሉ። ስለዚህ እግዚአብሔር አምላካቸው ተብሎ ሊጠራ አላፈረም፣ ከተማን አዘጋጅቶላቸዋል። አረ እናንተ የምታልፉበት ሲባሉ ኖ ይሄን አናይም አሉ። ይሄን አናይም። አዲስ እግዚአብሔር ያዘጋጃት ከተማ እየታየችን ነው። ከዛ ግን የወጡበት ከተማ እኮ አለ። ከየት ነው የወጣው? አብርሃም ከኡር። አረ ትዝ አላችሁ? ልጄን ወደዛ ከተማ ተመልሰ እንዳትወስደው እኮ አለ። የወጡበትን ከተማ ቢያዩ ኖሮ ባካ አደረጉ እያለ እኮ አላዩትም። እሱን አለሽ የሚያልፉበት ነገር እያዩ አስፈሪነቱን አይተውት አይናቸውን ሊመጣ ካለው ከተማ ላይ ቢያነሱ ወዴት ነበር የሚመለሱት? አለ ወደ የወጡበት ከተማ እኮ አለ። ግን የጠበቃቸው ወደ ወጡበት ከተማ እንዳይመለሱ የጠበቃቸው ምንድን ነው? እነዚህ የእምነት አባቶች ሲኖሩ ምን ብለዋል? እንግዳ ነኝ መጻተኛ። ከዛ ልትገለጥ ያለችዋል ሊመጣ ያለውን ከተማ ከሩቅ ምን አሉት? እስቲ አዩት በሉ። እይታቅ አዩት በአይኑ አሉ። እሺ በቃ ንቅንቅ የፈለገ ባያዩትስ ኖሮ መቻገር አይችሉም። የአዳምም እኮ መደበቁ መሸሸጉ ምክንያት ድምፅ እየመጣ እይታው ነው። አየ ምን መሆኑን? ራቁቱን መሆኑን። ከዛስ ተሸሸገ። አዳም የት ነው ያለው? ራቁቴን መሆኔን ማን ነገረህ አለው። አየው አለሽ። ምን አየ? ውድቀት አየው። ምን አየ? ተበታትኛ አየው። ምን አየ? ክብር ጎሎኛ አየው። አየህ አለው። አያችሁ? ኤርሚያስ ጋር ስንመጣ ምንድን ነው የምታየው? ለውጡ ጽናታችን ነው እሱ ብለን፣ ብቃቴ ክርስቶስ ነው ብለን እሱን የማናይ ከሆነ እነዚህ ሁሉ እኛ ላይ ምንድን ነው የምታየው? እኔ እኮ ከልጅነት ልጅቻለሁ ለአሕዛብ ነብይ ላረገ ትነቅላለህ ትተክላለህ ሲለው ምን ታያለህ? ኤርሚያስ ምንድን ነው ያየው? የለውዝ ሌላ ነገር ለምን አያይም? ለምን ለውዝ አየ? ትዝ አላችኋል? ያቺ የለውዝ ብትር የማ ብትር ነበረች? የአሮን አይደለ?
የነበረ ውድድር ምንድን ነው? ሌሎቹም እኛ ካህናት፣ ሌሎቹም እኛ ምን እንሆናለን? ከዛ እግዚአብሔር ምን አላቸው? ሁላችሁም በትሮቻችሁ አምጡ። ከዛ ለምልማ የተገኘችዋ በትር የማ ትሆናለች? እሱ ምን ይሆናል? ካህን ይሆናል። ሁሉም በትራቸውን እግዚአብሔር ፊት ምን አሉ? አቀረቡ። የአሮን በትር ያቺ የለውዝ በትር ለምልማ ተገኘች። ከዛ እግዚአብሔር አሮንን ምን አለው? እስቲ ለየው በሉ። ስለዚህ ኤርሚያስ ምን ታያለህ ሲባል ምን እያለ ነው? ስትለየኝ፣ ለውዙን አይደለም እኮ ስትለየኝ ለአንተ ስራ አያለው አለው። ልክ ብለሃል አለው። እኔ እንድታይ የፈለግኩትን ነገር ምን ብለሃል? አያችሁ ሚስ እግዚአብሔር እንድናየው የፈለገውን ነገር ካላየ ነው ምን አይሆንም። ኤርሚያስ አይደለም የፈለገው እኮ እግዚአብሔር ኤርሚያስ እንዲያይ የፈለገውን ኤርሚያስ ምን አለው? አየው። እሺ በቃ አለው። አሁን ምን አይታል? ትክክለኛ አይታል። አሁን ከዚህ በኋላ ምን ማድረግ እጀምራለሁ? ስለዚህ አሁን እንቆማለን። ይሄ ክርስቶስ ብቃቴ ነው፣ ክርስቶስ ትምክቴ ነው ስንል ይሄ ከፍ ያለው የለም። ከፍ ያሉ ሊያደክሙ የሚያስቡ የጃይንት የአጋንንት ሐሳቦች፣ የዚህ ዓለም ሐሳቦች መርገፍ ይጀምራሉ። አሜን። መውደቅ ይጀምራሉ። ኢየሱስ ክርስቶስ ጌታ ነው። አሜን። የያዝነው ጌታ ሁሉን የሚያደርግ ጌታ ነው። ነገርን የሚቀይር ጌታ ነው። ነገርን የሚገለብጥ ጌታ ነው። አዲስ ነገር አደርጋለሁ እሱም አሁን ይበቅላል። አዲስ ነገር ማድረግ የሚችል ጌታ ነው። አብሮን ያለው ክብር ለእግዚአብሔር ይሁን። እንጸልያለን።